በመንግስት መስሪያ ቤቶች ውስጥ ከ20 ዓመታት በላይ ያገለገሉ የመንግስት ሰራተኞች ሊቀነሱ ነው የሚል መረጃ ከሰሞኑ በተለያዩ ማህበራዊ መገናኛ ብዙሃን ሲናፈስ ሰምተን ነበር። ይህን መረጃ ግን የኢትዮጵያ ሲቪል ሰርቪስ ኮሚሽን ፍጹም ሐሰተኛ መረጃ ነው ብለዋል። የሲቪል ሰርቪስ ኮሚሽን ዋና ኮሚሽነር የሆኑት ዶክተር መኩሪያ ኃይሌ ከሰሞኑ በኢትዮጵያ የሚካሄዱ 2 ዓለም አቀፍ ሁነቶችን አስመልክቶ ለጋዜጠኞች መግለጫ ሰጥተው ነበር። በዚህ መግለጫ ወቅት ደግሞ ጋዜጠኞች ሰራተኞች ሊቀነሱ ነው የሚል መረጃ አለና ምን ያህል እውነት ነው የሚል ጥያቄ አንስተውላቸው ነበር። እሳቸውም በምላሻቸው ይህ በማህበራዊ መገናኛ ዘዴዎች የሚነዛው መረጃ ሐሰተኛ ስለመሆኑ ተናግረዋል። የሚቀነስ ሰራተኛም አይኖርም። አሁን ሲቪል ሰርቪስ ኮሚሽን እየሰራ ያለው በተመረጡ 8 የመንግስት መስሪያ ቤቶች ላይ ሪፎርም ነው። ይህኛው ሪፎርም ሲጠናቀቅ ደግሞ ተግባራዊ መሆን ከጀመረ በኋላ 7 ሌሎች የመንግስት መስሪያ ቤቶች ሪፎርማቸው ይጀምራል። ይህ ሪፎርም ግን ከሰራተኞች ቅነሳ ጋር የሚያገናኘው ምንም ነገር የለም የሚል መረጃን በምላሻቸው ሰጥተው ነበር። ዛሬ በዜና ኢትዮጵያ ይህንን ጉዳይ ተመልክተናል። ዜና ኢትዮጵያን በኢቲቪ ዜና ቻናል እንዲሁም በማህበራዊ ትስስር ገጾች መከታተል ትችላላችሁ።